ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 5 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የዝንጀሮ ፈንጣጣ በሚባለው በሽታ በኢትዮጵያ የተያዙ ሰዎች ቁጥር 18 መድረሱ ተረጋግጧል። ብርሃኑ ጁላ ተባብረው ወደ ቀይ ባህር እንዳንጠጋ እያደረጉን ነው ሲሉ ወቀሳ አቅርበዋል። ዝርዝር አለን። አብይ አህመድ የሚያስቸግራችሁ ሚኒስትር ካለ ንገሩኝና በአንድ ሳምንት አባረራለሁ ማለታቸው እያነጋገረ ነው። ትሰሙታላችሁ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ከፋኖና ከኤርትራ ጋር ሰላም እንፈልጋለን ማለታችን ነውር የለውም ብለዋል። በዘገባችን ተካቷል። በኤርትራና በትግራይ ህዝቦች መካከል የህዝብ ለህዝብ ግንኙነት መፍጠር ይገባል ሲሉ የትግራይ ፖለቲከኛው ገለጹ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የዝንጀሮ ፈንጣጣ በሚባለው በሽታ በኢትዮጵያ የተያዙ ሰዎች ቁጥር 18 መድረሱ ተረጋግጧል። በዚህ የዝንጀሮ ፈንጣጣ በሽታ 5 ሰዎች ከበሽታው ሲያገግሙ የአንድ ሰው ሞት ተመዝግበዋል። በአዲስ አበባ በኤምፖክስ በሽታ እንደተያዙ ቢጠረጠሩም ለይቶ ማቆያ አልገባም ያሉ የመንግስት ኃላፊ ሆቴል ውስጥ ተቀምጠው ይገኛሉ ተብሏል። በሽታው በአዲስ አበባ ከተማ በፍጥነት እየተስፋፋ መሆኑም ታውቋል። በባህር ዳርም በበሽታው የተያዘ ሰው መገኘቱ ይታወሳል። ይህ በሽታ ንክኪው ዋነኛ መተላለፊያ መንገዱ ነው። በፍጥነት የመዛመት እድል ያለው በሽታ በመሆኑ ጥንቃቄም ያስፈልጋል። የብልጽግናው አገዛዝ የበሽታውን አስከፊነትም ይሁን ስጋትነት በሚገባው ልክ እየገለጸና የማንቃት ስራ እየሰራ አይደለም በሚል እየተተቸ ነው። ብርሃኑ ጁላ ተባብረው ወደ ቀይ ባህር እንዳንጠጋ እያደረጉን ነው ሲሉ ወቀሳ አቀረቡ። የአገዛዙ ጦር መሪ ፊልድ ማርሻል ብርሃኑ ጁላ በፓርላማ ባደረጉት ንግግር ኤርትራን፣ ፋኖንና ሸኔን የሚመለከት ፖለቲካዊ ማብራሪያ ሰጥተዋል። ብርሃኑ ጁላ ካደረጓቸው ንግግሮች ውስጥ በአብዛኛው በቀይ ባህርና በኤርትራ ጉዳይ ላይ የተመረኮዙ ናቸው። ከፓርላማ አባላቱ አንዱ ኤርትራ በቀጠናው ልትረብሸን እየተንቀሳቀሰች ነው የሚል ብልጽግናዊ ጥያቄ አቅርበዋል። ምስራቅ አፍሪካ የደህንነት ስጋት የተደቀነባት ቀጠና መሆኑ ይታወቃል። ለዚህም ማሳያ አንደኛ በጎረቤት ሀገር ጅቡቲ በርካታ ሀገራት የጦር ካምፕ መስርተው የሀገራቸውን ብሔራዊ ጥቅም ለማስከበር እየተንቀሳቀሱ ይገኛሉ። እንደዚሁም በአካባቢው በንግድ መርከቦች ላይ ከአሸባሪዎች ጥቃት እየደረሰባቸው ይገኛል። ከዚህም በተጨማሪ በሱዳን አካባቢ ግጭቶች አሉ። እንደዚሁም ኤርትራ በቀጠናው ለመረበሽ እየተንቀሳቀሰች ነው። ብርሃኑ ጁላ ደግሞ የንግግራቸው መጀመሪያ ያደረጉት ኢትዮጵያ ጭምር ያለችበትን የአፍሪካ ቀንድ ቀጠና መጥፎና የተረበሸ ነው በሚል ነው። ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም፣ አጠቃላይ ነው መነሳት ያለበት። ስለ ደህንነት ከተነሳ በየብስም በባህርም ቀጠናው የተረበሸ ነው። ጥሩ ቀጠና አይደለም። ከጠቅላላ የዓለም ማፕ አንጻር ስናየው ጥሩ ቀጠና አይደለም። ጁላ ኢትዮጵያ ወደ ባህር በር እንዳትጠጋ ትብብር ፈጥረው የሚሰሩብን ሀገሮች አሉ ያሉ ሲሆን የተባበሩባቸውን አካላት ማንነት ግን ከመግለጽ ተቆጥበዋል። ሆኖም ፊልድ ማርሻሉ በአገዛዛቸው በኩል በተፈጠረው የዲፕሎማሲ ክሽፈት ምክንያት ኤርትራ፣ ግብጽ፣ ጅቡቲና ሶማሊያ በጠላትነት ፈርጀዋቸዋል። ሌላኛው ብርሃኑ ጁላ ያነሱት ጉዳይ ደግሞ ክልሎች በራሳቸው የጸጥታ ኃይል እንዲመሩ እያደረግን ስለሆነ በቅርብ ቀን ራሳቸውን እንዲመሩ አድርገን እንወጣለን የሚለው ነው። በቅርብ ቀን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገርን ነው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ እዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ከፍተኛ መሻሻል አላቸው። ብርሃኑ ጁላ ይህን ቢሉም በአማራ ክልል የአማራ ፋኖ ብሔራዊ ኃይል ከምንጊዜውም በላይ ተጠናክሮ እየወጣ መሆኑ ይታወቃል። መሪዎቹ ረጅም መንገድ አቋርጠው በአንድነት መክረው ግዙፍ የአማራ ድርጅት መስርተው ይህም የብልጽግናው አገዛዝ የመዳከሙና ፋኖም ተጠናክሮ መውጣቱን የሚያመላክት ነው። ግዙፍ ክፍለ ጦርና ኮሮችም በየጊዜው እየተመሰረቱ ነው። እንዲሁም በከፍተኛ ቁጥር የፋኖ ኮማንዶዎችና ወታደሮች እየሰለጠኑ ይገኛሉ። ሆኖም ብርሃኑ ጁላ አለቃቸውን አብይ አህመድን ለማስደሰትና ራሳቸውንም ለማጽናናት በየጊዜው እየመጡ ፋኖን አዳክመናል፣ እገሌን ጨርሰናል ማለታቸው የተለመደ ነው።
አብይ አህመድ የሚያስቸግሯችሁ ሚኒስተር ካለ ንገሩኝና በአንድ ሳምንት አባራለሁ ማለታቸው እያነጋገረ ነው። የብልጽግና መሪ አብይ አህመድ ከመላው ኢትዮጵያ የተውጣጡ ናቸው ከተባሉ የንግድ ማህበረሰብ አካላት ጋር ባደረጉት ስብሰባ ብልጽግና መንግስታዊ ሌባ አይደለም ሲሉ ተደምጠዋል። ብልጽግና ያገኛትን ነገር ሁሉ ወደ ልማት ነው የሚያውለው እንጂ ገንዘብ አያሸሽም ሲሉም ተደምጠዋል። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ። እኛ የምንለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። ይህን ያሉትም እርሳቸው ከፍተኛ አመራር የነበሩበት የኢህአዴግ መንግስት በሙስናና በባለስልጣናቱ ዝርፊያ ይታማ ስለነበርና የእርሳቸው መንግስት ሌብነት ህዝባዊ አጀንዳ ባለመሆኑ ነው። ነገር ግን ከራሳቸው ጠቅላይ ሚኒስትሩ ጀምሮ በይፋም በድብቅም በብልጽግና ውስጥ የማይዘረፍና የማይዘርፍም ባለስልጣን የለም። ሚኒስትሮቻቸው ከኢህአዴግ ጀምሮ ሲዘርፉ የኖሩ ጀነራሎቻቸው ከሙስና አልፈው በመሳሪያ ንግድ የደለቡ መሆናቸው አገር ያወቀው ሀቅ ነው። ራሳቸው ጠቅላይ ሚኒስትሩ በሼር ጭምር አገር ዘርፈው ያቋቋማቸው የግል ድርጅቶች አሏቸው። ታዲያ የኢትዮጵያን ህዝብ በማንነት በየተራ እየፈጁት ለ7 ዓመታት ከጦርነትና ከእርስ በርስ ግጭት አላስወጣ ብለውት የመኖር ህልውናውን አደጋ ውስጥ ከተው ስርቆት፣ ሙስናና ዘረፋ አጀንዳው ማድረግ ቅንጦት ሆኖበታል። ታዲያ በህዝቡ ላይ ሲሳለቁና የማድረግ አቅማቸውን ለማንጸባረቅ ሲሉ የሚያስቸግራችሁ ሚኒስተር ካለ ንገሩኝና በሳምንት ውስጥ አባረረዋለሁ ብለዋል። አብይህን የሚሉት እንደማያደርጉት እያወቁ ሲሆን ለዚህም ሁሉም ሚኒስትሮቻቸው በብልጽግና ቤት ያሰባሰባቸው ሌብነት፣ ጥላቻና ሆዳደርነት መሆኑ ይታወቃል። የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃው። የህወሓቱ ሊቀመንበር ዶክተር ደብረጽዮን ከፋኖና ከኤርትራ ጋር ሰላም እንፈልጋለን ማለታችን ነውር የለውም አሉ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የድርጅታቸው ልሳን ከሆነው ወይን ጋዜጣ ጋር ባደረጉት ቆይታ ስለ ፋኖና ስለ ኤርትራ ማብራሪያ ሰጥተዋል። ደብረጽዮን በማብራሪያቸው የእኛ ዋነኛ ፍላጎት ሰላም ነው ያሉ ሲሆን የፕሪቶሪያ የሰላም ስምምነት ተፈጻሚ እንዲሆን ነው ብለዋል። በ2 ዓመቱ ጦርነት የተሳተፉት የተለያዩ ሀገራት ናቸው። ነገር ግን ከእኛ ጋር በቀጥታ የሚያገናኛቸው ነገር የለም። ምክንያቱም ከፌዴራል መንግስቱ ጋር ሆነው ነው የመጡት ሲሉ ተናግረዋል። በአማራ ክልል ያሉ ኃይሎችም ከፌዴራል መንግስቱ ጋር ሆነው ነው የመጡት ሲሉ አክለዋል። ታዲያ ከፋኖና ከኤርትራ ጋር ሰላም እንፈልጋለን፣ ሰላም እንፍጠር ማለታችን እንደ ነውር ሊቆጠር አይገባም ሲሉ ተናግረዋል። አሁን የህዝባችን ዋነኛ ፍላጎት ከጉዳት ማገገምና ሰላም ነው ያሉት ደብረጽዮን ከዚህ ጋር ተያይዞ ሌላ ተንኮል ካልታሰበ በቀር ከአጎራባች አካባቢዎችና ሀገራት ጋር ሰላምን እንፍጠር ማለት ስጋትም ሊሆን ነውርም ሊሆን አይገባም በማለት አብራርተዋል። አሁን ኢትዮጵያና ኤርትራ የየራሳቸው መንግስት ያላቸው በመሆናቸው በመካከላቸው ያለው ጉዳይ በህወሓት የሚወሰን አይደለም ብለዋል። እኛ ከመጀመሪያውም ሰላም ነው የምንፈልገው ብለናል። ይህን ያለነው አሁንም ዜጎቻችን ወደ ቀያቸው ሳይመለሱ፣ ነገር ግን በዚህ ሁነትም ውስጥ ሆነን ጦርነት አያስፈልግም ነው ፍላጎታችን ብለዋል። የህወሓትን በምርጫ ቦርድ መሰረዝ አስመልክቶ በሰጡት ማብራሪያ ደግሞ ህወሓት የተሰረዘው የአሁኑ ግንቦት 6 2017 ሳይሆን ጥር 2013 በጦርነት ወቅት ነው ብለዋል። ስለዚህ ምርጫ ቦርድ በሰጠን ፈቃድ የተፈረመ ስምምነትም ይሁን የተቋቋመ ጊዜያዊ አስተዳደር የለም ሲሉ አክለዋል። ሆኖም ትልቅ ችግር የሚፈጠረው በምርጫ ቦርድ ስለተሰረዛችሁ በፕሪቶሪያው ስምምነትም አናውቃችሁም ካሉን ነው ብለዋል። ያ ችግር ደግሞ ከኛ ጋር ሳይሆን ከትግራይ ህዝብ ጋር ጭምር ነው ብለዋል። በኤርትራና በትግራይ ህዝቦች መካከል የህዝብ ለህዝብ ግንኙነት መፍጠር ይገባል ሲሉ የትግራይ ፖለቲከኛው ገለጹ። የኤርትራና የትግራይ ህዝብ ግንኙነት ተጠናክሮ እንዲቀጥል ከተፈለገ ጊዜያዊ አስተዳደሩ የህዝብ ለህዝብ ንቅናቄን መደገፍ ይኖርበታል ሲሉ አምባሳደር ተወልደ ገብሩ ተናግረዋል። አምባሳደሩ ከመቀሌ ኤፍኤም ጋር ትናንት ባደረጉት ቃለ ምልልስ በመንግስት ደረጃ ከኤርትራ ጋር ግንኙነትና ውይይት ማድረግ የራሱ ጉዳትና ጥቅም እንዳለው ጠቅሰዋል። ጨምረውም ቢሆንም የህዝብ ለህዝብ ግንኙነት ከተጠናከረ የሁለቱን ዲፕሎማሲያዊ ግንኙነት ያሳድጋል ያሉት አምባሳደሩ የህዝብ ለህዝብ ግንኙነቱ በታሪክ በባህልና በሌሎችም የጋራ ጉዳዮች ላይ ሊሆን እንደሚችል አስረድተዋል። ቀጥሎም እንደ ትግራይ አገር ስላልሆንንና የራሳችን መንግስት ስለሌለን አማራጩ የህዝብ ለህዝብ ግንኙነቱን ማጠናከር ነው ብለዋል። አምባሳደር ተወልደ ጨምረው የኤርትራ ጦር በትግራይ ህዝብ ላይ የፈጸመው አረመኔያዊ ጭፍጨፋ በቀላሉ የሚታለፍና የሚረሳ ባይሆንም የኤርትራ ህዝብ የሚያውቀውና የሚደግፈው ተደርጎ መወሰድ የለበትም። የትግራይና ኤርትራን ህዝቦች ግንኙነት ማጠናከር የሚያስፈልገው ያለፉት አስቸጋሪ ሁኔታዎች በትግራይ እንዳይደገሙ ለማድረግ ነው ሲሉም አስረድተዋል። አምባሳደር ተወልደ ገብሩ በስዊድን የኢትዮጵያ አምባሳደር በመሆን ለረጅም ጊዜ የሰሩ መሆናቸውን መቀሌ ኤፍኤም አውስተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።